እኛና ፕሮቴስታንትን የለየን የድንግል ማርያም ምልጃ አይደለም። መጀመሪያ ማወቅ ያለብን ነገር ይሄ ነው። እኛና ጴንጤዎች የለየን ልዩነት ያላቸው። ልጨርስልህ። እኛና ጴንጤን የለየን የቅዱሳን ምልጃ የመላእክት ምልጃ አይደለም። እሱ ሁለተኛው ልዩነታችን ነው። የመጀመሪያው አንደኛው ልዩነታችን በእነዚህ በአምስቱ አዕማደ ምስጢራት ትምህርት ላይ ልዩነት አለ። በነገረ ስላሴ ትምህርታችን እኛ ስላሴን ስናስተምር እና ጴንጤዎቹ ስላሴን ሲያስተምሩ ልዩነት አለ። ሁሉም እንደምታውቀው በጴንጤ ቤት ሁሉም የተለያየ አስተምሮ የተለያየ አረዳድ አላቸው። ኦኬ። በስላሴ ግን የተለያየ አስተምሮ ያላቸው አሉ፣ ከኛ ጋር የማይገናኙ። በተለይ ከሁሉንም አንድ የሚያደርገው በኩነት ትምህርት አያምኑ። በኩነት ትምህርት አያምኑ፣ ወይም የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ትንፋስነት የሚለውን አያምኑ። ስለዚህ በስላሴ ትምህርታችን ልዩነት አለ። ቀጥሎ ደግሞ በስጋዊ ትምህርታችን ልዩነት አለ። በስጋዊ ትምህርታችን እኛ ምን ብለን እናምናለን? ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ አንድ አካል አንድ ባህሪ እንጂ አንድ አካል ሁለት ባህሪ የሚባል ነገር የለም። ሁለትነት የሚባል ነገር የለም። አየህ፣ እኛ ከፋፍለን ለምሳሌ በመስቀል የተሰቀለው ማን ነው ስንባል ስጋ ተሰቀለ አንልም። አየህ፣ ማን የሞተው ስንባል ስጋ ሞተ አንልም። አምላካችን ሞተ ትላለህ አረ አምላካችን ሞተ ትላለህ። አምላክነት እኮ በባህሩ አይሞትም አይደል? ግን ሞተ ብለህ ተናገርክ። ለምን ቢባል በለበሰው ስጋ ፍጹም ሰው ስለሆነ ለሰውነቱ የሚነገረው ለአምላክነቱም ይነገራል። አየህ፣ ለአምላክነቱ የሚነገረውም ለሰውነቱ ይነገራል። እንዲሁም የሚገርምህ ይህንን በደንብ አባቶቻችን ወደፊት እናያለን በጉባኤ ይህን ሲያስረዱ አይተህ ከሆነ ምንድነው ብረት ለምሳሌ ብረትን ብታግለው ብረቱ ላይ ግለቱ አለ አይደለ? ኦኬ፣ ብረትነቱ ጠፍቷል? ግለቱ ስላለ አልጠፋም። ብረትነቱ አለ። ጥሩ። ብረትነቱ ደግሞ ስላለ ግለቱ ጠፍቷል? አልጠፋም። ሁለቱም አንድ ላይ ማለት ነው። ኦኬ፣ ብረቱ ስለጋለ ሁለት ብረት ነው እንዴ? ኖ አይደለም። ብረትና እሳቱ ሲግል አንድ ላይ ሲሆን ተዋህደ ማለት ነው። አትለየውም አይደል? ብረቱ ብረትነቱን እንደጠበቀ ምንድነው ግለትነቱ እንደጠበቀ ግን ምን ሆኗል? አንድ ሆኗል አይደል? ትለየዋለህ? እንዴት አድርገህ ትለየዋለህ? አይለይም። አለመለየት ግለት ጠፍቷል እያልክ ነው አይደለም አይደል? ወይ ደግሞ ብረትነት ጠፍቷል እያልክ ነው አይደለም። ይልቁንም ብረትነት ሳይጠፋ ግለቱም ሳይጠፋ ግን ምን ሆኗል? አንድ ሆኗል። አትለየውም ማለት ነው አይደል? በጣም ጥሩ። ግለቱ በክርስቶስ ብንመስለው ግለቱ እሳቱ ክርስቶስ ነው። ብረት ደግሞ በሰውነት ብታየው ሰው ፍጹም ሰውነትን ብታየው ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው አይደል? በጣም ጥሩ። ለምሳሌ ጥላውን ወንድማችን ትክክለኛ ምሳሌ አይደለም ይለናል። ፕሮቴስታንት ከሆነ አስገባውና እስቲ ክርስቶስ ሁለት ባህሪ እንዳለው ያሳየኛል ማለት ነው። ክርክር ውስጥ እንዳንገባ ግን ከገባ ይግባ። እኔ ልውረድ ኤርሚ፣ እኔ ልውረድ ቻርጅም ስለሌለው። እሺ ማውስ፣ እሺ ይግባ ወንድማችን። እስከዛ ይልቀጥል። ስለዚህ በመስቀል ላይ የሞተው ማን ነው ስንባል እኛ ስጋ አንልም። አየህ፣ ስጋ አንልም። ይልቁንም እናለን ማን ሞተ ስንባል አምላካችን በስጋ ሞተ እንላለን። አየህ፣ አምላክ በስጋ ሞተ እንላለን። አምላክ በስጋ ለምንድን ነው አምላክ በስጋ ማለት ያስፈለገኝ ብትል ከስጋው አምላክነቱ አልተለየማ አይደል? አልተለየም። ለምሳሌ አምላካችን ኢየሱስ ክርስቶስ እዚህ እንደሆነ ምራቁን ወደ መሬት ትፍ ብሎ ከአፈር ጋር ደባልቆ ያ በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለታል። እሺ፣ ምራቅ የሚባለው ለሰው የሚነገር ነው ወይስ ለአምላክነት የሚነገር ነው? ምራቅ ለሰው ይነገራል። ምራቅ ግን አይን ይፈጥራል? አይፈጥርም። ታዲያ ግን ይኸው በምራቁ ፈወሰ ይላል። አየህ። ስለዚህ አይ እንዲሁም ምራቅ የሰው ስለሆነ አሁን ይሄ ምራቅ የስጋ ባህሪ መፈወስ ደግሞ የመለኮት ባህሪ ያልከፋፍለው ነው? አትከፋፍለውም። አየህ። ስለዚህ እኛ ምን እናምናለን? ኦርቶዶክሳውያን ቃል ስጋ ስግው ቃል ስጋ ከሆነ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካለ ጀምሮ ሁለት ባህሪ የሚባል ነገር የለም። በቃ አንድ አካል አንድ ባህሪ። ሲጀመር አካል ያለ ባህሪ የለም። ክርስቶስ ደግሞ ሁለት አካል የለውም። ምክንያቱም አንድ አካል ካለ አንድ ባህሪ ነው ያለው አይደለ? እንጂ አንድ አካል ኖሮ ሁለት ባህሪ አይኖርም። የትኛው ነው ሁለት ባህሪ የሚሉን? ማን ነው ከፋፍሎ ያላቸው? ክርስቶስ ሁለት ባህሪ ይታይበታል የሚል ክርስቲያን ካለ በጉባኤም ራሱ በአባቶቻችን ጉባኤም የተወገዘ ነው። አይዘዌ የተለየም ነው። ምንፍቅናም ነው፣ ክህደትም ነው። ስለዚህ በክርስቶስ ላይ ነው ራሱ ልዩነት ያለን ማለት ነው። ኦኬ፣ በክርስቶስ ላይ ነው ልዩነት ያለን ማለት ነው። ግልጽ ነው።
ግልጽ ነው። ሶስተኛው ደግሞ ልዩነታችን በጥምቀት ልዩነት አለን። በጥምቀት የእነሱ ትምህርት ለኛ ትምህርት አይገናኝም። እንደ ትምህርት ከመካነ ኢየሱስ ከሉተሪያን ጋር ልንገናኝ እንችላለን። ግን የሉተሪያንም ቢሆን ትምህርቱ እንዲያው ተስማማ እንጂ በጥምቀቱ አፈጻጸም ላይም እኛ በሐዋርያ ቅብብሎሽ የሚል ትምህርት ስላለን በእሱ ራሱ ልዩነት አለን። ግን ከሁሉም ከ90% ፕሮቴስታንት ጋር በምን እንለያለን? በጥምቀት ትምህርት እንለያለን። እኛ ጥምቀት ምልክት ናት በቃ አንልም። እኛ ጥምቀት ምንድናት? ለኃጢአት ስርየት ክርስቶስን ለመልበስ አሮጌው አዳምን ለመቅበር አዲሱን ተፈጥሮ አዲሱን ሰው ለመልበስ የምትረዳን የምታግዘን የምታሰጠን የእግዚአብሔር ስራ የሆነች ጸጋ ናት ብለን እናምናለን። ጸጋ ናት ብለን እናምናለን። ጸጋው በእምነት አድኗቸዋል ሲል ጸጋው የተባለው ከክርስቶስ ያገኘው ነገር ሁሉ ጸጋ ይባላል አይደለም? በክርስቶስ ያገኘነው ሁሉ ምን ይባላል? ጸጋ ይባላል። ክርስቶስ ደግሞ ጥምቀትን ሰጥቶናል። ክርስቶስ ደግሞ ስጋውን ቆርሶ ደሙ ነፍሱ ሰጥቶናል። ስለዚህ አንድ ሰው በእኛ በኦርቶዶክሳዊ ቤተክርስቲያናችን ሳይጠመቅ ስጋው ደሙን ሳይበላ ሳይጠጣ አይድንም ብለን እናምናለን። ስለዚህ በጥምቀት ላይ ልዩነት አለን ማለት ነው። በጥምቀት ላይ ልዩነት አለን። ከዛ ቀጥሎ ደግሞ በምን ልዩነት አለን? በቁርባን ላይ ልዩነት አለን። እኛ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን፣ እናስተምራለን። ለፕሮቴስታንቱ ደግሞ መታሰቢያ ከመታሰቢያ የዘለለ እውነተኛ አይሉትም። መካነ ኢየሱሶች ሉተሪያኖች እውነተኛ ብለው ያምናሉ። ሌሎቹ ግን እነ ጴንጤኮስታል እነ ሙሉ ወንጌል እነ ቃለ ሕይወት እነ መሰረተ ክርስቶስ ምናምን የምትላቸው አያምኑ። በዚህም ትልቅ ልዩነት አላቸው። አንዳቸው ወደ አንዳቸው ሄደው አይወስዱም። ክሎዝድ ነው፣ እንደውም ዝግ ነው የእነዚህ ቁርባን የመካነ ኢየሱሶች። እሱ አይደለም አሁን ጉዳያችን። በቁርባን ትምህርትም ልዩነት አለን ማለት ነው። በጌታ እራት ትምህርትም ልዩነት አለን። እኛ ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 6ን ቃል በቃል እንቀበላለን። ምን የሚለውን? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል የሚለውን እንቀበላለን። የጌታ ስጋ እውነተኛ ነው፣ የጌታ ደም እውነተኛ ነው ብለን እናምናለን። አምነንም ያንን እንበላለን። ስንበላው ስንጠጣው እኛ በጌታ ጌታ በእኛ ይኖራል። ጌታ በእኛ ከኖረ ደግሞ ሕይወት አለን ማለት ነው። አየህ፣ በቅዱስ ቁርባን ትምህርት አንገናኝም። የመጨረሻው ማንገናኘው በትንሣኤ ሙታን ትምህርታችን ነው። በትንሣኤ ሙታን ትምህርት አንገናኝም። ምን ማለት ነው? በእነሱ ትንሣኤ ሙታን 2 ጊዜ ይፈጸማል ብለው ያምናሉ። አንደኛው ይሄ ንጥቀት የሚባለው ትምህርታቸው ነው። ንጥቀት የሚባለው ትምህርታቸው ነው። እንነጠቃለን፣ በአየር ላይ እንሽከረከራለን፣ በዚህ የሚባል የተለያየ አይነትም ንጥቀት አላቸው። በእርስ በእርሳቸው በአንድ አይነት ንጥቀት አያምኑ። ከመከራው በፊት የሚለዋሉ፣ ከመከራው በኋላ የሚለዋሉ፣ መከራው ግማሽ ላይ የሚለዋሉ። የተለያየ አይነት ትምህርት አላቸው። ጴንጤዎቹ ራሳቸው በዚህ ላይ አልተግባቡም። ይባስ ብላ ደግሞ ሉተራያን ወይ መካነ ኢየሱስ ንጥቀትን እስከ ነጭራሹ አትቀበልም። እስከ ነጭራሹ እኔ የእምነት መግለጫቸው ፊት ለፊት አድርጌ ነው የማወራው። ንጥቀትን እስከ ነጭራሹ አትቀበልም። እንነጠቃለን፣ እንወሰዳለን፣ በቃ እነገሌን ቀድመን እኛ እንሄዳለን የሚባለውን ትምህርት አትቀበለው። እርስ በእርሳቸው እንኳን በዛ ይስማሙ፣ እንኳን ከኛ ጋር። እኛ ደግሞ ምን እናምናለን? ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ለመጀመሪያ ጊዜ የመጣው ሊያድነን፣ ቤዛ ሊሆነን፣ ምትክ ሊሆነን፣ ስለኔና ስለአንተ ስለ አዳም ልጆች ሁሉ እርሱ በመስቀል ላይ መርገማችንን፣ ኃጢአታችንን፣ በደላችንን ሁሉ ይዞ ወጣ። ምትክ ሊሆነን መጣ። ንጹሕ የእግዚአብሔር ልጅ ንጹሕ በግ ታረደልን። ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ ጌታ? አንድ ተስፋ ሰጥቷል። ምን አይነት ተስፋ ሰጠን መሰለ? እንዲህ ብሎ ተናገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲህስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ይህ ተስፋ አለ። ስለዚህ ጌታችን ሁለተኛ ጊዜ ይመጣል። ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ዓለም ፍጻሜ ይሆናል። ያን ጊዜ በጎች ከፍየሎች ይለያሉ። ያን ጊዜ ወደ ዘላለም ሞትና ወደ ዘላለም ሕይወት እንሄዳለን። ስለዚህ እኛ ይህን ቀን ዕለተ ምጽአት እንለዋለን። ሙታን የሚነሱበት የሚቀሰቀሱበት ትንሣኤ ሙታን ብለን ዕለተ ምጽአትን እንቀበላለን ማለት ነው። ስለዚህ በትንሣኤ ሙታን ትምህርታችን ራሱ ከጴንጦች ጋር እንገናኝ ማለት ነው። እንኳን ከኛ ጋር እርስ በርስም አይገናኙም። እርስ በርስም እንዳልኩ ነው። መካነ ኢየሱስ ሉተሪያን ይሄን አይቀበሉም። ይሄን እንነጠቃለን፣ እንሽከረከራለን ወደ ሰማይ ምናምን የሚለውን ትምህርት አይቀበሉም። እስከ ነጭራሹ ሉተሪያን አይቀበሉም። በጴንጤቆስታል ደግሞ ትምህርቱን ይቀበላሉ። ግን እንነጠቃለን የሚለው ጊዜው የተለያየ ነው።
አንደኛው ሌላ ጊዜ ይላል፣ አንደኛው ሌላ ይላል፣ አንደኛው ሌላ ጊዜ ይላል ማለት ነው። እና ትዝ ይል እንደሆነ አሉ ነው ቲክታክ ላይ ምን ያህል ዓመት እንደሆነ አላውቅም። እኛ ቲክታክ ላይ የቆየን ሰዎች የሚገርም ነገር እንነጠቃለን ብለው አንድ ሰሞን ፕሮቴስታንት ወገኖቻችን እንነጠቃለን፣ ጌታ ይመጣል እንነጠቃለን የሚል ፕሮፋይል ራሱ ቀይረው እንነጠቃለን ብለውን ይኸው ቲክታክ 5-4 ዓመት ሆነን አሉ። ዛሬም የሚገርም ማንም የሄደ የለም፣ ማንም የተወሰደ የለም። ጌታ ሊመጣ ልንወሰድ ነው ብለው ፕሮፋይላቸውን ቀይረው በቃ ልንነጠቅ ነው ብለው ያሉ ታብታብ እያደረጉ አሉ፣ ጊፍት እየሰጡ አሉ። አንዳንዱም ሪፖርት እያደረጋለ የትም አይሆን። እንዲሁም የሚገርም ነገር ፕሮፋይላቸውንም ቀይረዋል ከዛ በኋላ። ምክንያቱም ምንም የመጣ ለውጥ የለም፣ ማንም የሄደ የለም።